ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4ን ጀምረን ነበር ኤሌክትሮማግኔቲዝም። ዛሬ ኢንድ ኦፍ ዩኒት ኩዌስችንስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንድ ኦፍ ዩኒት ኩዌስችንስ። የመጀመሪያ ጥያቄ ኤ ሎንግ ስትሬት ዋየር ካሪስ ኤ ከረንት ኦፍ 10 አምፒር at what distance from the wire will a magnetic field of 8 times 10 the power of -4 Tesla be produced? እንግዲህ አንድ ዋየር አለ፣ እንደዚህ በዚህ ውስጥ የሚሄድ የሆነ ከረንት አለ I is equals to 10 አምፒር። እንግዲህ በዚህ ገመድ ዙሪያ ማግኔቲክ ፊልድ ኢንዲዩስድ እንደሚሆን እናውቃለን። ወደ ገመዱ ከተጠጋን የምናገኘው ማግኔቲክ ፊልድ ከፍተኛ ነው የሚሆነው። እየራቅን በሄድን ቁጥር ደግሞ እየቀነሰ ይሄዳል። አሁን ምን ያክል ዲስታንስ ላይ ነው ከዚህ ገመድ ምን ያህል ርቀን ነው ይሄን ያክል ማግኔቲክ ፊልድ የምናገኘው ነው ጥያቄው ማለት ነው። ሶ ተመልከቱ፣ ይሄ ፎርሙላ አለን። ለምን? ለሎንግ ስትሬት ዋየር ማለት ነው። B is equals to mu naught I over 2 pi r። ልብ አድርጉ፣ ይሄን ፎርሙላ የምንጠቀመው ለሎንግ ስትሬት ዋየር ነው፣ ከረንት በውስጡ ለሚያልፍ ማለት ነው። እሺ ሚው ኖት ፐርሚኤቢሊቲ ኦፍ ፍሪ ስፔስ ማለት ነው። ቫልዩ ስንት ነው? 4 pi ታይምስ 10 ዘ ፓወር ኦፍ -7 ነው። ሶ ከዚህ ላይ አርን ስለሆነ የተጠየቅነው ክሪስ ክሮስ ብናበዛው r is equals to ሚው ኖት i over 2 pi ታይምስ b ወይም ማግኔቲክ ፊልድ ማለት ነው። ይሄ ይሆናል። ከዚህ በኋላ ቀጥታን ተካ r is equals to mu naught 4 pi times 10 the power of -7 ነው ታይምስ ከረንት 10 አምፒር 10 ነው በለው። ሁሉም በኤስአይ ዩኒት ስለሆነ ያለው ዩኒቱን መጨረሻ ላይ ማስቀመጥ እንችላለን። I is equals to 10 አምፒር ተሰጥቶናል እዚህ ጋር ኦቨር 2 pi times ማግኔቲክ ፊልድ 8 times 10 the power of -4 ቴስላ። ያው ዩኒቱን ምንም ችግር የለውም። ሶ ቢ ስንት ተሰጥቶናል? 8 times 10 the power of -4 ቴስላ ተሰጥቶናል ማለት ነው። ሶ መጨረሻ ላይ ዩኒታችን ያው ሜትር ይሆናል፣ ሁሉም በኤስአይ ዩኒት ስለሆነ። አሁን እናቃል እስኪ እዚህ ጋር ይሄን በዚህ ማቃለል እንችላለን። ስንት ይሆናል? ይሄ 2 ይሆናል። በሁለት አንድ ይሄን ደግሞ እንደገና በሁለት አንድ ይሄ በሁለት ስንት ይሆናል? 4 ይሆናል። 4 ሶ r is equals to ይሄ ፓወሩ 1 ነው። ተመልከቱ፣ እነዚህ ሁለቱን ስናበዛ 10 the power of -6 ይሆናል። -7 + 1 -6 ስለሚሆን ማለት ነው። 10 the power of -6 over 4 times 10 the power of -4 ይሄ እኩል ይሆናል። ይሄ ማለት ደግሞ 1 over 4 times 10 the power of -6 + 4 ይሆናል። እንግዲህ ይሄ ማይነስ የነበረው ወደ ላይ ሲወጣ ምን ይሆናል? ፕላስ ስለሚሆን ማለት ነው። ፕላስ ስለሚሆን ኦር ደግሞ ይሄኛውን ደግሞ ይሄ 1 አለው ታይምስ 1 ማለት ነው። ሶ 1 over 4ን ወደ 1 አመጣን፣ ፓወሩን ደግሞ ወደ አንድ ቦታ ወሰድን ማለት ነው። 1 over 4 ማለት ምን ማለት ነው? 0.25 ማለት ነው። 0.25 ይሄኛው ምን ይሆናል? 10 the power of -2 ይሆናል። -2 ይሆናል ማለት ነው። እሺ አንድ ስቴፕ እንውሰደው። 2.5 ካረኩት ፓወሩ ምን ይሆናል? 10 the power of -3 ይሆናል ማለት ነው። ስለዚህ r is equals to 2.5 እዚህ ጋር ይሄ ሜትር ነው። 2.5 10 the power of -3 ማለት ሚሊ ነው። እዚህ ጋር ደግሞ ኦልሬዲ ሜትር አለ፣ ስለዚህ ሚሊሜትር ይሆናል። 2.5 ሚሊሜትር። ሁለተኛ ጥያቄ a closed coil of 40 turns and of area 200 cm² is rotated in a magnetic field of flux density 2 Weber per meter square. given እናውጣ እንግዲህ number of turns ተሰጥቶናል። ስንት? 40 area ተሰጥቶናል። ምን ያህል? 200 cm²። ወደ SI ዩኒት ስንቀይረው 2 times 10 the power of -2 meter² ይሆናል። ሌላ ማግኔቲክ ፊልድ ተሰጥቶናል። ማግኔቲክ ፊልድ ምን ያህል? 2 ዌበር ፐር ሜትር ስኩዌር ማለት ያው ቴስላ ማለት ነው። ይሄን እናስቀምጥ። አሁን ይኸው እንግዲህ ስለምንድን ነው እያወራን ያለ ነው? ስለ ኮይሉ ነው እያወራን ያለ ነው። ኢት ሮቴትስ ምኑ? ኮይሉ ማለት ነው። ፍሮም ኤ ፖዚሽን ዌር ኢትስ ፕሌን፣ የኮይሉ ፕሌን ይሄ ፕሌን ማለት ነው ሜክስ አን አንግል ኦፍ 30 ዲግሪ ዊዝ ዘ ፊልድ
ፊልዱና ፕሌኑ 30 ዲግሪ ይፈጥራሉ። ያ ማለት ይሄኛው ፕሌን ነው ተመልከቱ፣ ይሄኛው ፕሌን ነው። ሶ ፊልዱን በዚህ አቅጣጫ ልውሰደው፣ ይሄ ፊልዱ ነው ብለን እናስብ። ሶ በዚህ በፕሌኑና በፊልዱ መካከል ያለው አንግል 30 ዲግሪ ነው ተብለናል። ሶ እቺ አንግል ስንት ትሆናለች? 30 ዲግሪ። እቺ 30 ዲግሪ ትሆናለች ማለት ነው። ነገር ግን እኛ የምንፈልገው አንግል በኖርማሉና በፊልዱ መካከል ያለውን አንግል ነው። ይሄ እንግዲህ ኖርማሉ ከፕሌኑ ጋር የሚፈጥረው አንግል ስንት ነው? 90 ዲግሪ ነው። ሶ 90 ዲግሪ ከሆነ ይሄኛው 30 ከሆነ የሚቀረው ይሄኛው ፓርት ስንት ይሆናል ማለት ነው? 60 ዲግሪ ይሆናል ማለት ነው። ይሄኛው ፓርት ስንት ይሆናል? 60 ዲግሪ ይሆናል ማለት ነው። ሶ እዩ ቴታ ኢኒሻል ኢዝ ኢኳልስ ቱ 60 ዲግሪ ይሆናል። እንግዲህ እዩ ቱ ኤ ፖዚሽን መጀመሪያ ከ30 ዲግሪ ዊዝ ዘ ፊልድ ቱ ኤ ፖዚሽን ፐርፔንዲኩላር ቱ ዘ ፊልድ ልክ ይዞር እና ማለት ነው ከፊልዱ ጋር ምን ይሆናል ማለት ነው? ፐርፔንዲኩላር ይሆናል ማለት ነው። ከፊልዱ ጋር ፐርፔንዲኩላር ሆነ ማለት እንደገና እዚህ ጋር ልሳለው ይሄንን እዩ ፊልዱ እንደዚህ ይሆናል ማለት ነው። አሁን እንደዚህ ሶ ፕሌኑና ፊልዱ 90 ዲግሪ ፐርፔንዲኩላር ይሆናሉ ማለት ነው። ይሄ ፊልዱ ነው። ሶ ኖርማሉንም እዚህ ላይ እንሳለው። እንግዲህ እዚህ ጋር ይሄ ሳልነው ኖርማል አለ አይደለ? እዚህ ጋር መተን ብንስለው ኖርማሉም ይሄ ራሱ ይሆናል ማለት ነው። ይሄ ኤን ይሆናል። ሶ እዚህ ጋር ይሁን እንግዲህ በኖርማሉና በፊልዱ መካከል ያለው አንግል ስንት ነው? 0 ዲግሪ ነው፣ ፓራላል ስለሆኑ ማለት ነው። ስለዚህ ቴታ ፋይናል ስንት ይሆናል? 0 ዲግሪ ይሆናል ማለት ነው። 0 ዲግሪ። እሺ ኢን ኤ ታይም 0.2 ሰከንድ ይለናል። እንግዲህ ከ60 ዲግሪ እስከ ወደ 0 ዲግሪ በሚመጣበት ሰዓት ምን ያህል ጊዜ ነው የወሰደበት? 0.2 ሰከንድ። ሶ ቼንጅ ኢን ቲ ኢዝ ኢኳልስ ቱ 0.2 ሰከንድ ይሆናል ማለት ነው። ፋይንድ ዘ ማግኒቲዩድ ኦፍ ኢኤምኤፍ ኢንዲዩስድ ኢን ዘ ኮይል ዲዩ ቱ ኢትስ ሮቴሽን ይለናል። ምን የተጠየቅነው? ኢኤምኤፍ ኢንዲዩስዱን የተጠየቅነው ማለት ነው። ይሄንን የተጠየቅነው። አሁን ሁሉም ነገር አለን። ቀጥታ ፎርሙላ ውስጥ መተካካት ይሆናል። ቀጣይ ፔጅ ላይ እናየው። ጊቨን አውጥተናል። አሁን ወደ ፎርሙላ እንሂድ ቀጥታ። ኢንዲዩስድ ኢኤምኤፍ ኢዝ ኢኳልስ ቱ ኤን ታይምስ ማግኒቲዩድ ኦፍ ቼንጅ ኢን ማግኔቲክ ፍላክስ ኦቨር ቼንጅ ኢን ቲ ይሄ ይሆናል ማለት ነው። እንግዲህ ሁሉም ነገር አለ። ምናልባት እችኛዋን ፓርት ካልኩሌት ማድረግ ይጠበቅብናል። ተመልከቱ። ማግኔቲክ ፍላክስ ኢዝ ኢኳልስ ቱ ቢ ታይምስ ኤ ታይምስ ምን ኮስ ቴታ። ይሄ ፎርሙላ አለን። ኢኒሻል እና ፋይናሉን ካልኩሌት እናድርግ። እንግዲህ እዩ ፊልዱ ኮንስታንት ነው፣ ኤሪያው ኮንስታንት ነው። ምኑ ነው የሚቀየረው? ቴታው አንግሉ ብቻ ነው እየተቀየረ ያለው ማለት ነው። ስለዚህ ቼንጅ ኢን ማግኔቲክ ፍላክስ ኢዝ ኢኳልስ ቱ ቢኤን ኮመን አድርገን እንውሰድ ለሁለቱም ኮስ ቴታ ፋይናል ማይነስ ኮስ ቴታ ኢኒሻል ይሄ ይሆናል። ቼንጅ ኢን ማግኔቲክ ፍላክስ ኢዝ ኢኳልስ ቱ ቢኤ ቢ ስንት ነው? 2 ነው እዚህ ጋር እንደምታዩት ታይምስ ኤሪያ 2 ታይምስ 10 ዘ ፓወር ኦፍ -2 ነው እዚህ ጋር እንደምታዩት ማለት ነው። እሺ ሲባዛ ቴታ ፋይናል 0 ነው። ኮስ 0 ዲግሪ ማይነስ ኮስ ኦፍ ስንት 60 ዲግሪ ይሄ ይሆናል ማለት ነው። እሺ ቼንጅ ኢን ማግኔቲክ ፍላክስ ኢዝ ኢኳልስ ቱ 4 ታይምስ 10 ዘ ፓወር ኦፍ -2 ኢንቱ ኮስ 0 1 ማለት ነው ማይነስ ኮስ 60 ደግሞ 0.5 ማለት ነው ወይም 1/2 ማለት ነው 1/2 ሶ ይሄንን ስናቃለው 4 ታይምስ 1 ሲቀነስ 1 ሁለተኛ ነው የሚሆነው ታይምስ 10 ዘ ፓወር ኦፍ -2 ይሄ እኩል ይሆናል። ይሄን አቃሉት በ2 1 2 ሶ 2 ታይምስ 10 ዘ ፓወር ኦፍ -2 ምን ዌበር ይሆናል ማለት ነው። ዌበር ይሆናል። ይሄ ይመጣል። እሺ ኢንዲዩስድ ኢኤምኤፍ ኢዝ ኢኳልስ ቱ ኤን 40 ነው ታይምስ እቺኛው ፓርት ቼንጅ ኢን ፍላክሷ 2 ታይምስ 10 ዘ ፓወር ኦፍ -2 ኦቨር ቼንጅ ኢን ቲ 0.2 ወይም ይሄንን እንዴት መጻፍ እንችላለን? 2 ታይምስ 10 ዘ ፓወር ኦፍ -1 ያው ዩኒቱ ቮልት ይሆናል። እሺ ይሄ እኩል ይሆናል። ይሄንን በዚህ እናጥፋው።
ይሄን በዚህ እናጥፈው 4 times 10 times 10 the power of -2 እቺ ተመልከቱ ከስር ያለችዋ 10 the power of -1 ናት ወደ ላይ ስትወጣ ምን ትሆናለች +1 ትሆናለች +1 ይሄ ደግሞ አንድ አለው እንደምታዩት ስለዚህ አንድ ስቴፕ እንውሰደው ይሄንን 4 times 10 times 10 the power of -1 4 times 10 እንዳለው ወሰድኩት 10 the power of -2 +1 -1 ይሆናል ማለት ነው ስለዚህ የዚህኛው ፓርት ውጤት ምን ይሆናል አንድ ይሆናል ማለት ነው ስለዚህ induced EMF is equals to 4 volt ይሆናል ማለት ነው 10 times 10 the power of -1 ማለት 1/10 ማለት ነው የዚህ ውጤት አንድ ይመጣል ስለዚህ induced የሆነው ቮልቴጅ 4 ቮልት ይሆናል ሶስተኛ ጥያቄ a portable x-ray unit has a step up transformer the 120 volt input of which is transformed to the 100 kilovolt output needed by the x-ray tube እንግዲህ እዚህ ጋር step up ይላል step up ከሆነ v secondary ከv primary ይበልጣል እዚህ ጋር input ይላል እንደምታዩት input so v primary ይሆናል ማለት ነው input ስለሆነ 120 ቮልት እዚህ ጋር output ይለናል ይሄኛው output secondary ማለት ነው secondary 100 ኪሎ ቮልት the primary has 50 loop so 50 loops so primary ላይ ያለው number of turns ስንት ነው ማለት ነው 50 ነው ማለት ነው and draws a current of 10 ampere so አሁን ይኸው እንግዲህ the primary has 50 loops primary ላይ ያለው ኮይል 50 አምፒር 50 ሉፕ አለው ምን ያህል ከረንት ይወስዳል 10 አምፒር ስለዚህ ይሄ ከረንት የፕራይመሪ ከረንት እንደሆነ መረዳት እንችላለን ማለት ነው ምን ያህል ነው 10 አምፒር ነው 10 አምፒር እሺ ምን ተጠየቅን what is the number of loops in the secondary ላይ ያለው number of loops ነው የተጠየቅነው ማለት ነው so ns secondary ላይ ያለው number of turns over np is equals to vs over ምን vp ይሄ ይሆናል ማለት ነው ሶ ይሄንን የተወሰነ ሪአሬንጅ ብናደርገው ns is equals to vs over vp times ምን np ይሄ ይሆናል ማለት ነው አሁን እንተካ እንግዲህ ns number of loops in the secondary ማለት ነው vs እዚህ ጋር እንደምታዩት 100 ኪሎ ቮልት ነው ይሄ እንዴት መጻፍ እንችላለን 100 ታይምስ ኪሎ ማለት the power of 3 ማለት ነው 1000 ማለት ነው over vp 120 ሲባዛ የፕራይመሪ ነምበር ኦፍ ተርንስ 50 ነው 50 እሺ ይሄን 0 በዚህ እናጥፋ ይሄ እኩል ይሆናል 5 over 12 times 10 the power of ይሄ 10 the power of 2 ይሆናል ይሄ 10 the power of 2 ይሆናል so 10 the power of 2 10 the power of 3 በአጠቃላይ 10 the power of 5 ይሆናል ማለት ነው so ካልኩሌተር ተጠቀሙና አብዙት ይሄንን ns ስንት ይሆናል 41667 ይሆናል approximately ማለት ነው ይሄ ይመጣል b find the current output of the secondary ይለናል so I secondary ተጠይቀናል ማለት ነው እሺ I secondary over I primary is equals to ልብ አድርጉ እዚህ ጋር ይሄ s ከሆነ የሚመጣው ቮልቴጅ p ነው መሆን ያለበት vp over vs ይሆናል ማለት ነው ይሄን ትንሽ ሪአሬንጅ ብናደርገው is is equals to vp over vs times ምን ip ይሆናል ማለት ነው ip ይሆናል አሁን እንተካካ is is equals to vp 120 over vs 100 ኪሎ ቮልት ያው ይሄ 10 the power of 5 ይሆናል ሲባዛ ip 10 ይሄ ይሆናል ማለት ነው ሶ አሁን ተመልከቱ ይሄንን እንዴት መጻፍ እንችላለን 12 እዩ 20 አለን እዚህ ጋር ታይምስ ምን 10 the power of 2 ማለት እንችላለን ይሄ ከታች ያለው ደግሞ 10 the power of 5 ነው ሶ ፓወሩ ወደ ላይ ሲመጣ እዚህ ጋር ምን ይሆናል -5 ይሆናል ማለት ነው ስለዚህ ይሄ እኩል ይሆናል 12 times 10 the power of -3 ይሆናል ማለት ነው ዩኒታችን ምን ይሆናል አምፒር ሁሉም በኤስአይ ስለሆነ ሶ is is equals to 12 10 the power of -3 ማለት ያው ሚሊ ማለት ነው ሚሊ አምፒር ይሆናል is is equals to 12 ሚሊ አምፒር
አራተኛ ጥያቄ a 500 turns coil develops an average induced voltage of 60 volt given እናውጣ እንግዲህ number of turns n ተሰጥቶናል ምን ያህል ነው 500 induced voltage 60 volt ተሰጥቶናል 60 volt over what time interval must a flux change of 0.06 Weber occur to produce such a voltage እንግዲህ change in flux ተሰጥቶናል change in magnetic flux ተሰጥቶናል 0.06 over what time interval ነው የሚለን ምን የተጠየቅነው change in t ነው የተጠየቅነው ማለት ነው change in t ስለዚህ ቀጥታውን ወደ ፎርሙላችን እንሂድ ወደ ፎርሙላችን so induced EMF is equals to n times change in magnetic flux over ምን change in t ያው ማግኒቲዩዱን ነው የምንወስደው እዚህ ጋር ኔጌቲቭ ሳይኑን መጠቀም አይጣበቅብንም ማለት ነው እሺ induced EMF እሱ አለን እቺን change in t ስለሆነ የምንፈልገው ክሪስ ክሮስ ብናበዛው ይሄንን ክሪስ ክሮስ ብናበዛው change in t is equals to የላይኛው ባለበት ይቀመጣል n times change in magnetic flux over ምን over induced EMF ይሆናል ማለት ነው አሁን እንተካ change in t is equals to n 500 ነው times change in magnetic flux 0.06 ያው ይሄ ዌበር ነው ዌበር over induced EMF 60 ይሄ ይሆናል ማለት ነው እሺ አሁን ይሄን 20 ሳጠፋ ይሄኛው ምን ይሆናል ፒውር 6 ይሆናል ወይም 500 times 0.06 ማለት 6 over 100 ማለት ነው over ስንት over 60 አለን over 60 ዩኒቲ ያው ሰከንድ ይሆናል SI ስለሆነ ይሄ ሁለቱ በዚህ ይጠፋል ሶ change in t እኩል ይሆናል 5 ሲባዛ በ6 30 ከስር ስንት አለን 60 ይሄን አቃሉት 0.5 ምን ሰከንድ ይሆናል ማለት ነው ስለዚህ change in t is equals to 0.5 ሰከንድ ይሄ መልሳችን ይሆናል አምስተኛ ጥያቄ calculate the voltage output ይሄ ማለት ምን ማለት ነው V secondary ነው የተጠየቅነው ማለት ነው V secondary by the secondary winding of a transformer if the primary voltage ስንት ነው 35 ቮልት ይኸው እዚህ ጋር እንደምታዩት ማለት ነው the secondary winding has 4500 ተርንስ የትኛው ሰከንደሪው ማለት ነው so n secondary is equals to 4500 ተርንስ the primary winding has 355 ተርንስ n p እኩል ይሆናል 355 ይሄ ይሆናል ማለት ነው አሁን ፎርሙላችንን እንጻፍ vs ን የፈለግነው vs ን ከላይ እናስቀምጥ vs over vp is equals to ns over np ምክንያቱም number of turns ሲጨምር induced የሚሆነው ቮልቴጅ ስለሚጨምር ዳይሬክትሊ ነው ማለት ነው ተዛምዷቸው አሁን ከዚህ ላይ የተወሰነ ይሄኛው ሪአሬንጅ ብናደርገው vs is equals to ns over np ሲባዛ በምን በvp ከዚህ በኋላ መተካካት ይሆናል vs is equals to ns ስንት ነው 4500 over np 355 ሲባዛ vp 35 ያው ዩኒቱ ቮልት ይሆናል ማለት ነው ቮልት ይሆናል እሺ vs እኩል ይሆናል የላይኛውን አብዙት 157500 ይሆናል over 355 ይሄ እኩል ይሆናል 443.66 ቮልት ይሆናል ማለት ነው ሶ vs ሰከንደሪ ላይ ኢንዲዩስድ የሚሆነው ቮልቴጅ ማለት ነው 443.66 ቮልት ይሆናል ማለት ነው ይሄ ይሆናል እንግዲህ እዚህ ጋር አሁን ሰከንደሪ ላይ ያለው ቮልቴጅ ነምበር ኦፍ ተርንስ ከፕራይመሪ ይበልጣል ስለዚህ ሰከንደሪ ላይ የሚመጣው ቮልቴጅ እንደሚበልጥ አስቀድመን ማወቅ እንችላለን ይሄ 35 ነው ይሄኛው ደግሞ ከሱ የበለጠ ነው ስድስተኛ ጥያቄ a circular loop with a radius of 20 cm is positioned perpendicular to a uniform magnetic field magnetic field ዩኒፎርም ነው በዚህ መልኩ በሉፕ ውስጥ ያልፋል ማለት ነው perpendicularly ማለት ነው ቀጥታ ነው የሚያልፈው ማለት ነው ሶ n ምን ይሆናል ማለት ነው ለዚህ ፕሌን ፐርፔንዲኩላር የሆነው ማለት ነው n በዚህ መልኩ ነው ሶ በn እና
ማለት ለዚህ ለሉፑ ፐርፔንዲኩላር የሆነ አንድ ላይን እንሰራለን። ከዛ ደግሞ ፊልዱን እንወስዳለን። በፊልዱና በማግኔቲክ ፊልዱና በኤን መካከል ያለው አንግል ምንድነው? እዚህ ጋር 0 ነው እንደምታዩት። ለምን? ፓራላል ስለሆኑ ማለት ነው። ሶ ቴታ ኢዝ ኢኳልስ ቱ 0 ዲግሪ እንደሆነ መረዳት እንችላለን። ሌላ ሬዲየስ፣ የዚህ ሬዲየስ ተሰጥቶናል። አር ስንት ተሰጥቶናል? 20 ሴንቲሜትር። ወደ ሜትር ብንቀይረው ይሄ 0.2 ሜትር ይሆናል። ለመቶ ማካፈል ስለሆነ ማለት ነው። እሺ ዘ ማግኔቲክ ፍላክስ ዛት ፓስስ ትሩ ዘ ሉፕ ኢዝ 1.9 ታይምስ 10 ዘ ፓወር ኦፍ -2 ዌበር። ፍላክስ ተሰጥቶናል 1.9 ታይምስ 10 ዘ ፓወር ኦፍ -2 ምን ዌበር። እሺ ዋት ኢዝ ዘ ማግኔቲክ ፍላክስ ዴንሲቲ? ማግኔቲክ ፍላክስ ዴንሲቲ የተጠየቅ ነው ቢ ማለት ነው። ይሄ ስንት ይሆናል የተባል ነው። ስለዚህ ይህን ፎርሙላ እናውቃለን። ቢ ወይም ከፍላክሱ እንነሳ ቀጥታ ፍላክስ ኢዝ ኢኳልስ ቱ ቢ ዶት ኤ ወይም ቢ ታይምስ ኤ ታይምስ ምን ኮስቴታ ይሄ ይሆናል ማለት ነው። ስለዚህ ቀጥታ እንተካ እንግዲህ አሁን ቢ ኢዝ ኢኳልስ ቱ ፍላክስ ኦቨር ምን ኤ ኮስ ቲታ። እንግዲህ እንደምታውቁት እዚህ ጋር እንደምታዩት ቴታ 0 ነው። ኮስ ኦፍ 0 ዲግሪ ስንት ይሆናል? 1 ነው። ስለዚህ ይሄ ወዴት ሪዲዩስ ይሆናል ማለት ነው? ፍላክስ ኦቨር ኤሪያ ይሆናል ማለት ነው። የዚህ ቫልዩ 1 ስለሆነ ሶ እዚች ጋር እንምጣ። ቢ ኢዝ ኢኳልስ ቱ ፍላክስ ኦቨር ኤ ፍላክስ 1.9 ታይምስ 10 ዘ ፓወር ኦፍ -2 ኦቨር ኤሪያ ፓይ አር ስኩዌር ፓይ 3.14 ማለት ነው። ይሄንን እንዴት መጻፍ እንችላለን? ኦር ዳይሬክት ይሄንን ስኩዌር ስናደርገው 0.2 ስኩዌር ሲደረግ 0.04 ነው የሚሆነው። ስለዚህ እዚህ ጋር 0.04 እንተካ። ካልኩሌተር ተጠቀሙና አብዙት። ይሄንን ካልኩሌተር ተጠቀሙና አብዙት። ወይም አንድ ስቴፕ ለመሄድ ያክል አሁንም 1.9 ኦቨር 3.14ን በ4 ብናበዛው 12.56 ይሆናል። 3.14 ሲባዛ በ4 ታይምስ 10 ዘ ፓወር ኦፍ -2 ምክንያቱም ይሄ 0.04 ስለሆነ 4 ስናደርገው 10 ዘ ፓወር ኦፍ -2 ይመጣል። 3.14ን በ4 ስታበዙት ይሄን ታገኛላችሁ። ከስር ምን አለን? 10 ዘ ፓወር ኦፍ -2 ከላይስ 10 ዘ ፓወር ኦፍ -2 ሁለቱ ይጠፋፋል ማለት ነው። ሁለቱ ይጠፋፋል። ኦር 10 ዘ ፓወር ኦፍ -2 እዚህም ከታች 10 ዘ ፓወር ኦፍ -2 እናርግ። እነዚህ ሁለቱ ይጠፋፋሉ ማለት ነው። ከዚህ በኋላ ይሄንን አቃሉት 0.15 ቴስላ ይመጣል። 0.15 ቴስላ። ሰባተኛ ጥያቄ a uniform magnetic field has a magnitude of 0.1 ቴስላ። ማግኔቲክ ፊልድ ተሰጥቶናል። ስንት ነው? 0.1 ቴስላ። What is the flux through a rectangular piece of cardboard of sides 3 cm by 2 cm perpendicular to the field? እሺ ምን የተጠየቅ ነው? ፍላክስ ነው የተጠየቅ ነው። ሌላ ኤሪያ ተሰጥቶናል 3 cm by 2 cm ወደ ሜትር ስኩዌር ስንቀይረው 10 ዘ ፓወር ኦፍ -4 ሜትር ስኩዌር ይሆናል ማለት ነው። ሌላ አንግል ቴታ ኢዝ ኢኳልስ ቱ 0 ዲግሪ እንዴት እንደሆነ እዩ። ይሄ ካርድ ቦርዱ ይሄ ኤሪያ አለን። ካርድ ቦርዱ ማለት ነው ፐርፔንዲኩላር ቱ ዘ ፊልድ ይለናል። ይሄ ካርድ ቦርዱ ለፊልዱ ምንድነው? ፐርፔንዲኩላር ነው ይለናል። ሶ እዚህ ጋርችን እንደዚህ አድርጌ ኤክስቴንድ ላርጋት። ሶ ይሄ አለ ፕሌኑ ማለት ነው። ይሄ ደግሞ ምኑ ነው? ፊልዱ ነው። ሁለቱ ፐርፔንዲኩላር ናቸው። ቴታ ማለት ደግሞ ለዚሁ ለቦርዱ ፐርፔንዲኩላር የሆነ አንድ ላይን እንሰራለን። ከዛ በኋላ በኤን እና በፊልዱ መካከል ያለውን አንግል ማየት ነው። እዚህ ጋር እንደምታዩት ኦቨርላፕ አድርገው ነው ያሉት። ምንድናቸው? ፓራላል ናቸው ማለት ነው። ስለዚህ ፓራላል ከሆኑ በሁለቱ መካከል የሚኖረው አንግል ምን ይሆናል? 0 ይሆናል ማለት ነው። እሺ ፍላክስ ኢዝ ኢኳልስ ቱ ቢ ታይምስ ኤ ታይምስ ምን ኮስ ቴታ ይሄ ይሆናል። ሌላ ኮስ 0 ዲግሪ ስንት ነው? 1 ነው። ስለዚህ ይሄንን ወደዚህ ሪዲዩስ ማድረግ እንችላለን። ፍላክስ ኢዝ ኢኳልስ ቱ ቢ ታይምስ ኤ። አሁን ቀጥታ መተካት እንችላለን። ቢ 0.1 ቴስላ ታይምስ ኤሪያ 3 ሲባዛ በ2 6 ታይምስ 10 ዘ ፓወር ኦፍ -4 ዌበር ይሆናል ማለት ነው። ዩኒቱ ያ ሁሉም በኤስአይ ዩኒት ስለሆነ ያለው
እሺ 0.1ን እንዴት አድርገን እንጻፋት? 10 ዘ ፓወር ኦፍ -1 ብለን እንጻፋት። ታይምስ 6 ታይምስ 10 ዘ ፓወር ኦፍ -4 ዌበር። ይሄ እኩል ይሆናል 6 ታይምስ ይሄ 10 ዘ ፓወር ኦፍ -1 ነው። ይሄ 10 ዘ ፓወር ኦፍ -4 ነው። ሶ ፓወሮቹን ስንደምር 10 ዘ ፓወር ኦፍ -5 ይሆናል ማለት ነው። ሶ ፍላክስ ኢዝ ኢኳልስ ቱ 6 ታይምስ 10 ዘ ፓወር ኦፍ -5 ምን ዌበር ይሆናል ማለት ነው። ስምንተኛ ጥያቄ ኤ ኮይል ኦፍ ዋየር 1250 ተርንስ ኢዝ ካቲንግ ኤ ፍላክስ ኦፍ 5 ሚሊ ዌበር ጊቭን እያወጣን እንሂድ። ነምበር ኦፍ ተርንስ 1250 ሌላ ፍላክስ ተሰጥቶናል። ምን ያህል 5 ሚሊ ዌበር ታይምስ 10 ዘ ፓወር ኦፍ -3 ዌበር እንበለው። ዘ ፍላክስ ኢዝ ሪቨርስድ ይለናል። ሶ ይሄኛውን ኢኒሻል እንበለው ይሄኛውን ደግሞ ፍላክስ ፋይናል እንበለው። ሪቨርስድ ሆነ አቅጣጫ ቀየረ ማለት ነው። ስለዚህ አቅጣጫ ሲቀይር ፖዚቲቭ የነበረው ኔጌቲቭ ይሆናል። ይሄ ይሆናል። በምን ያህል ጊዜ ውስጥ ነው ይሄ ነገር የተከሰተው? በዚህን ያክል ሰዓት ውስጥ ማለት ነው። ስለዚህ ቼንጅ ኢን ቲ ኢዝ ኢኳልስ ቱ 0.125 ሰከንድ ይሆናል ማለት ነው። ካልኩሌት ዘ አቨሬጅ ቫሊዩ ኦፍ ዘ ኢንዲዩስድ ኢኤምኤፍ ኢን ዘ ኮይል ይለናል። ስለዚህ ኢንዲዩስድ ኢኤምኤፍ አቨሬጅ ነው የተጠየቅነው ማለት ነው። ይሄ ስንት ይሆናል? ሶ ፎርሙላችንን እንጻፍ። ኢንዲዩስድ ኢኤምኤፍ አቨሬጅ ኢዝ ኢኳልስ ቱ ኤን ታይምስ አብሶሉት ቫሊዩ ኦፍ ቼንጅ ኢን ማግኔቲክ ፍላክስ ኦቨር ምን ቼንጅ ኢን ቲ ማግኒቲዩድ ነው የምንወስደው። እሺ እንተካ አሁን ኢዝ ኢኳልስ ቱ ኤን 1250 ነው። ቼንጅ ኢን ማግኔቲክ ፍላክስ ማለት ደግሞ ፋይናል ማይነስ ኢኒሻል ማለት ነው። እዚህ ጋችን አንድ ስቴፕ እንጨምር። ኤን እንበልና ፍላክስ ፋይናል ማይነስ ፍላክስ ኢኒሻል ኦቨር ምን ቼንጅ ኢን ቲ። በዚህ መልኩ እናስቀምጠው። ፋይናል ስንት ነው? ይሄ ነው እንደምታዩት -5 ታይምስ 10 ዘ ፓወር ኦፍ -3 ማይነስ ኢኒሻሉስ ይሄ ማለት ነው 5 ታይምስ 10 ዘ ፓወር ኦፍ -3 ዘ ሆል ኦቨር ምን ይሄ ማለት ነው። ይሄም ማለት ደግሞ የቼንጅ ኢን ቲውን ይሄንን እንዴት መጻፍ እንችላለን? 125 ታይምስ 10 ዘ ፓወር ኦፍ -3 አድርጌ መጻፍ እችላለሁ። ለምን እንደዚህ ያደረኩት? እዩ እዚህ ጋር የሚቃለል ነገር ስላለ ነው። ለዛ ነው። እሺ ኢንዲዩስድ ኢኤምኤፍ አቨሬጅ እኩል ይሆናል ይሄንን አቃሉት። ይሄ በዚህ ሲቃለል ስንት ይቀራል? እዚህ ጋር 10 ይቀራል። 10 ይሄን ደግሞ እዩ 10 ዘ ፓወር ኦፍ -3 ነው። ወደ ላይ ሲወጣ 10 ዘ ፓወር ኦፍ 4 ይሆናል ማለት ነው። ይሄኛው 1 አለው ከላይ 10 ዘ ፓወር ኦፍ 1 ነው። ይሄ 10 ዘ ፓወር ኦፍ -3 ነው። ወደ ላይ ሲወጣ 1 + 3 10 ዘ ፓወር ኦፍ 4 ይሆናል ማለት ነው። ይሄኛውስ አብሶሉት ቫልዩ ኦፍ -10 ታይምስ 10 ዘ ፓወር ኦፍ -3 ይሆናል። ዩኒቱ ምንድነው? ቮልት ይሆናል ማለት ነው። ሁሉም በኤስአይ ዩኒት ስለሆነ ስለዚህ ይሄ እኩል ይሆናል 10 ዘ ፓወር ኦፍ 4 ታይምስ ይሄን ፓወር የዚህ ፓወር 1 ነው እንደምታዩት፣ የዚህ ፓወር ደግሞ -3 ነው። ስለዚህ 10 ዘ ፓወር ኦፍ 1 -3 -2 ይሆናል። -2 ቮልት። እንደገና አሁን ደግሞ ተመልከቱ ይሄኛው 10 ዘ ፓወር ኦፍ 4 ነው። 10 ዘ ፓወር ኦፍ -2 ሶ አንዱን 10 እንወስድና ከአራት ላይ 2 ስንቀንስ ስንት ይቀራል? 2 ይሄ ይሆናል ማለት ነው። ስለዚህ ኢንዲዩስድ ኢኤምኤፍ አቨሬጅ ኢዝ ኢኳልስ ቱ 10 ስኩዌር ማለት 100 ነው። ስለዚህ መልሳችን ስንት ይሆናል? 100 ቮልት ይሆናል። ዘጠነኛ ጥያቄ ኤ 150 ዋት ትራንስፎርመር ሃዝ አን ኢንፑት ቮልቴጅ ኦፍ 10 ቮልት። እንግዲህ ዩ ፕራይመሪ ነው ኢንፑት ከሆነ ማለት ነው። ቪ ፕራይመሪ ስንት ተሰጥቶናል? 10 ቮልት ኤ ተሰጥቶናል። ኤንድ አን አውትፑት ከረንት ኦፍ 5 አምፒር። አውትፑት ከሆነ ደግሞ ሰከንደሪ ነው። ሶ አይ ሰከንደሪ ኢዝ ኢኳልስ ቱ 5 አምፒር። ሌላ ፓወር ተሰጥቶናል 150 ዋት ይሄ ተሰጥቶናል ማለት ነው። እሺ ኢዝ ዚስ ስቴፕ አፕ ኦር ስቴፕ ዳውን ትራንስፎርመር ይለናል። እንግዲህ ስቴፕ አፕ እና ስቴፕ ዳውን መሆኑን ለማወቅ ፕራይመሪና ሰከንደሪ ላይ ያለንን ቮልቴጅ ማወቅ አለብን ማለት ነው። ሶ ቪፒን እናውቃለን፣ ፕራይመሪ ላይ ያለውን ቮልቴጅ ማለት ነው። ሰከንደሪ ላይ ያለውን ቮልቴጅ እስቲ እንፈልግ። እንዴት አድርገን መፈለግ እንችላለን? እንደዚህ ፓወር ኢዝ ኢኳልስ ቱ ቪ ፕራይመሪ ታይምስ አይ ፕራይመሪ
ኢዝ ኢኳልስ ቱ ቪ ሰከንደሪ ታይምስ ምን አይ ሰከንደሪ አሲዩሚንግ ምን አይዲያል ትራንስፎርመር አይዲያል ትራንስፎርመር ከሆነ ኢንፑት ላይ ያለው ሙሉ ለሙሉ ፓወሩ ማለት ነው ኢንፑት ላይ ያለው ወደ አውትፑት ይሄዳል ማለት ነው። ምንም አይነት ሎስ ወይም የሚባክን ነገር የለም ማለት ነው። ሶ ከዚህ ተዛምዶ ላይ ምን ማድረግ እንችላለን? ፓወር አለን፣ ፓወር ተሰጥቶናል፣ አይ ሰከንደሪ ተሰጥቶናል፣ ቪ ሰከንደሪን ካልኩሌት ማድረግ እንችላለን ማለት ነው። ሶ ፒ ኢዝ ኢኳልስ ቱ ቪኤስ ታይምስ አይኤስ ይሄ እኩል ይሆናል ወይም ከዚህ ላይ ትንሽ ሪአሬንጅ ብናደርገው ቪኤስ ኢዝ ኢኳልስ ቱ ፒ ኦቨር ምን አይኤስ ይሆናል። ይሄ ይሆናል ማለት ነው። ሶ ቪኤስ ኢዝ ኢኳልስ ቱ ፓወር 150 ዋት ነው ኦቨር አይኤስ 5 ከዚህ ላይ ይሄን አቃሉት ስንት ይመጣል? 30 ቮልት ይመጣል። 30 ቮልት እዚህ ጋር ዩቲ 10 ቮልት ነው። ሶ ቪ ሰከንደሪው ከቪ ፕራይመሪው ስለበለጠ ይሄ ትራንስፎርመር ምንድነው ማለት ነው? ስቴፕ አፕ ትራንስፎርመር ነው ማለት ነው። ስቴፕ አፕ ትራንስፎርመር ነው። ቢ ዋት ኢዝ ዘ ሬሾ ኦፍ ቪ አውት ቱ ቪ ኢን። እንግዲህ ቪ አውት ማለት ቪ ሰከንደሪ ማለት ነው። ቪ ኢን ማለት ደግሞ ቪ ፕራይመሪ ማለት ነው። ሶ ቪኤስ ኦቨር ቪፒ ይሄንን ሬሾ ነው የተጠየቅነው ማለት ነው። ሶ ይሄ እኩል ይሆናል ቪ ሰከንደሪ 30 ቮልት አግኝተን ነበር ኦቨር ቪ ፕራይመሪ 10 ቮልት ተሰጥቶናል 10። ሶ ይሄ ስንት ይሆናል? 3 ይሆናል። የሁለቱ ሬሾ 3 ይሆናል ማለት ነው። 10ኛ ጥያቄ ዲተርማይን ዘ ማግኔቲክ ፊልድ ስትሬንግዝ አት ኤ ፖይንት 5 ሴንቲሜትር ፍሮም ኤ ዋየር ካሪንግ ኤ ከረንት ኦፍ 10 አምፒር። ይሄ ዋየር አለ 10 አምፒር ከረንት ይዟል። 5 ሴንቲሜትር ላይ ከዚህ ገመድ 5 ሴንቲሜትር ላይ ማግኔቲክ ፊልድ ስትሬንግዙን ፈልጉን የተባል ነው ማለት ነው። ሳሙኤል እዚህ አካባቢ 5 ሴንቲሜትር ላይ ይሄንን የተጠየቅነው። እሺ ምን አለን? አይ ኢዝ ኢኳልስ ቱ 10 አምፒር አለን። ሬዲየስ ኢዝ ኢኳልስ ቱ 5 ሴንቲሜትር ወይም 5 ታይምስ 10 ዘ ፓወር ኦፍ -2 ምን ሜትር ማግኔቲክ ፊልድ ነው የተጠየቅነው። ሶ ማግኔቲክ ፊልድ ኢዝ ኢኳልስ ቱ ሚው ኖት አይ ኦቨር ምን 2 ፓይ አር። ልብ አድርጉ ይሄን ፎርሙላ የምንጠቀመው ለከረንት ኬሪንግ ዋየር ብቻ ነው። እሺ ይሄ እኩል ይሆናል። አሁን እንተካ permeability of free space 4 pi times 10 the power of -7 ነው። ስለዚህ 4 pi times 10 the power of -7 እንበል ታይምስ ከረንት 10 ነው። ሁሉም በኤስአይ ዩኒት ስለሆነ ዩኒቱን መታው እንችላለን። ከስር ምን አለን? 2 pi ታይምስ ሬዲየስ ሴንቲሜትሩን አንጠቀም ይሄኛውን ነው 5 times 10 the power of ምን -2 ዩኒታችን ምን ይሆናል? ቴስላ ይሆናል ማለት ነው። አሁን እናቃል። ይሄ በዚህ ይቃለላል። ስንት ይቀራል? 2 በ5 1 በ5 2 ሶ ማግኔቲክ ፊልድ ኢዝ ኢኳልስ ቱ 2 ሲባዛ በ2 4 ይሆናል ታይምስ 10 ዘ ፓወር ኦፍ -7 አለን ከላይ። ከታች ደግሞ 10 ዘ ፓወር ኦፍ -2 አለ። ወደ ላይ ሲመጣ ምን ይሆናል? +2 ይሆናል። ሶ ይሄ እኩል ይሆናል 4 ታይምስ 10 ዘ ፓወር ኦፍ -5 ቴስላ ይሆናል ማለት ነው። ማግኔቲክ ፊልድ ኢዝ ኢኳልስ ቱ 4 ታይምስ 10 ዘ ፓወር ኦፍ -5 ቴስላ